Russia, and the country has announced that it has successfully tested a new nuclear-capable intercontinental ballistic missile. ዓለም የሰማውን ማመን ከብዶታል። ፑቲን አስደንጋጩን ወስነው ዓለምን አስደምመዋል። ከሞስኮ የተሰማው እጅግ ያልተጠበቀ ነው። መካከለኛው ምስራቅ በጦርነት ሲታመስ ፑቲን አስደማሚና አዲስ የተባለ ጉድን ይዘው ተከስተዋል። ዋሽንግተንና ቴልአቪቭን ያስደነበረው ቴህራንን ጮቤ ያስረገጠው የራሽያ እርምጃ መረጃ ሰዓታችን ይዘነዋል። ቻናሉን ሰብስክራይብ በማድረግ እይታዎትን ይጀምሩ። ቪዲዮን ላይክ ማድረግ ደግሞ ቀዳሚ እርምጃ ያድርጉ። ወደ ዝርዝሩ ገባን። በዓለም አቀፍ የመከላከያ ሚኒስቴር መስሪያ ቤቶችና የደህንነት ተቋማት ውስጥ ከፍተኛ ድንጋጤ በፈጠረ እንዲሁም የምድርን ሰላም በሚያናውጠው እጅግ ግዙፍ የጥንካሬ ማሳያ ሩሲያ ሰይጣን 2 በሚል ቅጽል ስም በምዕራባውያን ዘንድ የሚታወቀውና እጅግ ግዙፍ የሆነውን RS-28 ሳርማርት የተሰኘውን አጉር አቋራጭ ባላስቲክ ሚሳኤል በስኬት እንደሞከረች ይፋ አድርጋለች። ፕሬዝዳንት ቭላዲሚር ፑቲን ይህን የሚሳኤል ሙከራ እንደ ትልቅ ስኬት መቁጠር በግላቸው አወድሰውታል። ፕሬዝዳንቱ አክለው ይህ ስልታዊ የጦር መሳሪያ እስከዚህ ዓመት ማብቂያ ድረስ ሙሉ በሙሉ ወደ ስራ ለመግባትና ዝግጁ ለመሆን እንደሚችል በይፋ አስታውቀዋል። የሩሲያ ስልታዊ የሚሳኤል ኃይሎች አዛዥ የሆኑት ሰርጌይ ካርካይቭ እንዳሉት ከሆነ የሚሳኤል ሙከራው በታቀደለት መሰረት በስኬት መጠናቀቁን በቀጥታ ለክሬምሊን ሪፖርት ሲያቀርቡ ታይተዋል። በተመሳሳይ መልኩ የሩሲያ መከላከያ ሚኒስቴር ይፋ ባደረጋቸው ምስሎች ይህ ግዙፍና በከርሰ ምድር ውስጥ የሚገኝ ማስወንጨፊያ ውስጥ የሚቀመጠው አውሬ የሚመስለው መሳሪያ ሰማዩን እየቀደደና እሳት እየተፋ ወደ ህዋ ሲመጥቅ ታይቷል። ይህ ሚሳኤል ተራ ጦር መሳሪያ አይደለም። ይልቁኑ የሰው ልጅ በቴክኖሎጂ ሊደርስበት የሚችለውን የመጨረሻውን የጥፋት ደረጃ የሚያሳይ ውጤት እንጂ ከ35 ሜትር በላይ ርዝማኔ ያለውና ከ200 ቶን በላይ የሚመዝነው ይህ ግዙፍ መሳሪያ በምዕራባውያን የጦር መሳሪያ ግምጃ ቤት ውስጥ የሚገኝ ማንኛውንም መሳሪያ በእጥፍ የሚበልጥ የጦር አረር የመሸከም አቅም አለው። ሰይጣን 2 ተብሎ የተሰየመው ይህ መሳሪያ በፈሳሽ ነዳጅ የሚሰራና እጅግ ግዙፍ የሆነ የጥፋት መሳሪያ ሲሆን የተነደፈውም የሶቪየት ህብረት ዘመን ውጤት የነበሩትና SS-18 ሰይጣን የሚል ስያሜ የተሰጣቸውን አሮጌ ሚሳኤሎች ለመተካት ነው። ይህ መሳሪያ ሩሲያ በየትኛውም የዓለም ክፍል የሚገኙ ኢላማዎችን የመምታት አቅሟን የሚያረጋግጥላት ሲሆን በዓለማችን ላይ ያሉ እጅግ የተራቀቁና ዘመናዊ የሆኑ የሚሳኤል መከላከያዎች እንኳን ሳይቀሩ ሰርጎ የመግባትና የማለፍ ችሎታ አለው። የፕሬዝዳንት ፑቲን ንግግር እጅግ ደፋር ነበር። ሚሳኤሉ ከ35000 ኪሎ ሜትር በላይ ርቀት መጓዝ እንደሚችል ገለጹ። በተጨማሪም ማንኛውም አቻ ከሆነ የምዕራባውያን መሳሪያ በ4 እጥፍ የሚበልጥ የጥፋት ኃይል ያላቸው የኒውክሌር አረሮችን መሸከም አቅም እንዳለው አያይዘው ገለጹ። ይህ አቅሙ አሁን ያሉትን እንዲሁም ደግሞ ወደፊት የሚመጡትን የሚሳኤል መከላከያ ጋሻዎች ዋጋ ቢስ የሚያደርጋቸው ነው። በዩክሬን ውስጥ ያለው ጦርነት እንደቀጠለ ባለበት በዚህ ጊዜ መካከለኛው ምስራቅ ያለው ውጥረት እንደ ማዕበል እየተቀጣጠለ በሚገኝበት በዚህ ወቅት ላይ ከዋሽንግተን እስከ ቴልአቪቭ እንዲሁም እስከ ቴህራን ባሉ ዝግ የውይይት መድረኮች ላይ አንድ አሳሳቢ ጥያቄ ጎልቶ እየተሰማ ይገኛል። ይህ የሰው ልጅ ቅዠት የሆነ መሳሪያ ወይም ደግሞ ቴክኖሎጂ ወደ ኢራን እጅ ሊገባ ይችላል የሚል ነው። ሳርማርት ተራ የማሻሻያ ስራ የተደረገበት ሚሳኤል አይደለም። ይልቁንም ሩሲያ ዓለምን ሊያጠፋ የሚችል አቅም እንዳላት የምታሳይበት የመጨረሻ የጥፋት መገለጫ እንጂ። በማኪየቭ የሮኬት ዲዛይን ቢሮ የተገነባው ይህ ባለ 3 ደረጃ ሚሳኤል ማስወንጨፊያው ላይ ሲቆም እንደ አንድ ረዥም ሰማይ ጠቀስ ህንጻ ግርማ ሞገስ አለው። 208 ቶን የሚመዝነው የማስወንጨፊያ ክብደቱና 3 ሜትር የሚደርሰው ዲያሜትሩ እስከ 10 ቶን የሚደርስ የጦር መሳሪያ ጭነት እንዲሸከም ያስችለዋል። ይህ ማለት 10 የሚሆኑ ከባድ የሆኑና እያንዳንዳቸው የተለያዩ ኢላማዎችን መምታት የሚያስችል የኒውክሌር አረር ወይም ደግሞ እስከ 16 የሚደርሱ ቀለል ያሉ አረሮችን አሊያም ደግሞ እንደ አቫንጋርድ የተሰኙ ከድምጽ ፍጥነት በላይ የሚጓዙ ተወርዋሪ መሳሪያዎችን መሸከም እንዲያስችለው ሆኖ ተሰርቷል። የሩሲያ ባለስልጣናት ይህ ሚሳኤል ፈጽሞ የማይሸነፍ መሆኑን በተደጋጋሚ ይገልጻሉ። በሚሳኤሉ ገደብ የለሽ ተብሎ በሚገለጸው የርቀት አቅምና በከፊል ምህዋራዊው የቦምብ ድብደባ ስርዓት አማካኝነት ሚሳኤሉ በደቡብ ዋልታ በኩል አርጎ በመጓዝ በሰሜናዊ ንፍቀ ክበብ የሚገኙ የራዳር መረቦችን ማለፍ ይችላል። ሚሳኤሉ ያለው ከፍተኛ የመሸከም አቅም በአንድ ጊዜ በርካታ የጥቃት ማዕበሎችን ለመሰንዘር ያስችለዋል። እውነተኛ የኒውክሌር አረሮችን ከተለያዩ አሳሳች መሳሪያዎችና
ብሎም አቅጣጫቸውን መቀየር ከሚችሉ ተወርዋሪዎች ጋር መቀላቀል የሚችል ሲሆን የአሜሪካ የምድር ላይ ሚሳኤል መከላከያ ስርዓቶች ወይም ደግሞ ወደፊት በኋላ የሚገነቡ መከላከያዎችን በቀላሉ ማርገብገብና ማሸነፍ ይችላል። የወታደራዊ ጉዳይ ተንታኞች የዚህን መሳሪያ የማጥፋት አቅም እጅግ በሚያስፈራ ሁኔታ ይገልጹታል። አንድ ነጠላ የሳርማት ሚሳኤል በንድፍ ሐሳብ ደረጃ ብቻ በአንድ ጊዜ በተለያዩ አህጉር ላይ የሚገኙ ዋና ዋና ከተሞችን ወይም ግዙፍ የጦር ሰፈሮችን አመድ ማድረግ ይችላል ብለዋል። በሚሳኤሉ ውስጥ ጥቅም ላይ የዋለው የፈሳሽ ነዳጅ ሞተር ለዚህ አይነቱ ተለዋዋጭ ጥቃት የሚያስፈልገውን ከፍተኛ ኃይል ይሰጠዋል። ምንም እንኳን የፈሳሽ ነዳጅ ሞተሮቹ ጠንካራ ነዳጅን የሚወስዱ ቢሆንም ያላቸው ኃይል ግን ወደር የለውም። ህልውናዬ አደጋ ላይ ነው ብላ በምታምንበትና የኒውክሌር ኃይል ባላት ሀገር እጅ እንዲህ ያለ መሳሪያ መኖሩ የዓለምን የኃይል ሚዛንና የጥቃት መከላከያ ስሌት በአንድ ጀንበር የሚቀይር ነው። የዚህ ሙከራ ጊዜ ደግሞ በአጋጣሚ የተመረጠ አይደለም። ሙከራው የተካሄደው በዩክሬን ውስጥ ያለው ጦርነት እጅግ በከረረበት ወቅት ነው። ፑቲን ምዕራባውያን በጦርነት ውስጥ ጣልቃ እንዳይገቡ ለማስፈራራት በተደጋጋሚ የኒውክሌር ዛቻዎችን ሲሰነዝሩ ሰንብተዋል። አሁን ባለው ሁኔታ ግን የኒው ስታርት ውል በተግባር የቆመ በመሆኑ እንዲሁም የጦር መሳሪያ ቁጥጥር ድርድሮች መቋረጣቸው ሩሲያ ስልታዊ የሆኑ 3 የኒውክሌር መሳሪያዎችን የየብስ የአየርና የባህር ሂደቶችን የማዘመን ስራዋን እያፋጠነች ትገኛለች። ሳርማት ለዚህ ዘመቻ እንደ ግንባር ቀደም መሳሪያ ሆኖ የሚያገለግል ሲሆን በክራስኖያርስክ ክራይ ውስጥ በሚገኙ ኡዙሩ ባሉ ስፍራዎች የሚገኙትን ወደ 40 የሚጠጉ አሮጌ ቮይቮዳ ሚሳኤሎችን የመተካት አቅም እንዳለው ጭምር እየተነገረለትና እየተገለጸ ይገኛል። ሩሲያ ወደዚህ ስኬታማ ሙከራ ለመድረስ የተጓዘችበት መንገድ ፈጽሞ አልጋ ባልጋ አልነበረም። የሚሳኤሉ ልማት የተጀመረው እንደ አውሮፓውያን አቆጣጠር በ2010ዎች ውስጥ ሲሆን ይህም በ2018 ፑቲን ይፋ ያደረጉት ግዙፍ የኒውክሌር መሳሪያዎችን የማዘመን እቅድ አንድ አካል ነው። መጀመሪያ ላይ የታቀደው ሚሳኤሉ ከ2018 እስከ 2020 ባሉ ዓመታት ውስጥ ወደ ስራ እንዲገባ ነበር። ነገር ግን እውነታው ከታሰበው በላይ አስቸጋሪ ሆነም። ቴክኒካዊ መሰናክሎች፣ በምዕራባውያን ማዕቀብ ምክንያት የተፈጠረው የአቅርቦት ሰንሰለት መስተጓጎል እንዲህ ያለውን እጅግ ከባድ ሚሳኤል የመገንባት የምህንድስና ተግዳሮቶች ሂደቱን በተደጋጋሚ እንዲጓተት አድርገውታል። ያለፉት የሚሳኤል ሙከራዎች የስኬትና የውድቀት ድብልቅ ነበሩ። እንደ አውሮፓውያን የዘመን ቀመር በሚያዝያ 2022 የተካሄደው ስኬታማ በረራ ትልቅ ተስፋ የፈጠረ ቢሆንም ከዚያ በኋላ የተደረጉ ሙከራዎች ግን አልተሳኩም። በተለይም በ2023 የተመዘገቡት ውድቀቶችና በ2024 በሚሳኤል ማስወንጨፊያ ውስጥ የተከሰተውና ትልቅ ጉድጓድ የፈጠረው ከፍተኛ ፍንዳታ እንዲሁም እስከ 2025 ድረስ የታዩ ቴክኒካዊ ስህተቶች በሚሳኤሉ አስተማማኝነት ላይ ጥያቄ እንዲነሳ አድርገዋል። ምዕራባውያን ባለሙያዎችም ሩሲያ በተግባር ያላረጋገጠችውን አቅም በንግግር ብቻ እንደምታጋንን በተደጋጋሚ ሲያስጠነቅቁ ቆዩ። ይሁን እንጂ አሁን የተካሄደው ሙከራ ሞስኮ እንደምትለው ከሆነ ዋና ዋና እንቅፋቶችን ያለፈ ይመስላል። የጦር ኃይሉ አዛዥ ካርካየቭ እንደገለጹት ከሆነም የሙከራው ኢላማዎች በሙሉ ተሳክተዋል። ይህም የመጀመሪያው ሚሳኤል ክፍለ ጦር እስከ ዓመቱ መጨረሻ ድረስ በተጠንቀቅ እንዲቆም መንገድ ከፍቷል። ይህ እቅድ ከተሳካ ሩሲያ በኔቶ መከበቧን በምታምንበት በዚህ ወቅት ላይ ስትራቴጂካዊ የሆነ የኒውክሌር ኃይሏን የበላይነት ለማስጠበቅና እንዲሁም ደግሞ ለማረጋገጥ ለምታደርገው ጥረት ትልቅ ምዕራፍ ይሆንላታል። የዚህ ሙከራ አንድምታው ከሩሲያ ድንበር ባሻገር የሚጓዝ ነው። በታላላቅ ሀያላን ሀገራት መካከል ያለው ፉክክር በጠነከረበት በዚህ ዘመን ላይ አስተማማኝ የሆነ የሳርማት ሚሳኤል መኖሩ የሞስኮን የመልሶ ማጥቃት አቅም እንዲሁም የጦርነት ውሳኔዎችን በእጅጉ ያጠናክረዋል። ይህ ሙከራ ለዋሽንግተንም ሆነ ለቤጂንግ የሚሰጠው መልእክትም ግልጽ ነው። ሩሲያ መደበኛ ጦር በዩክሬን ውስጥ ጉዳት ቢደርስበትም እንኳን የኒውክሌር አከርካሪዋ ግን አሁንም እንደጠነከረ መሆኑን ፍንትው አድርጎ ያሳያል። የሳርማት ሚሳኤል ሙከራ የተከናወነው እንዲህ በባዶ ቦታ ላይ አይደለም። ሩሲያ በዩክሬን ላይ የከፈተችው መጠነ ሰፊ ወረራ 5ኛ ዓመቱን በያዘበት በዚህ ወቅት ላይ ነው። ዓለም አቀፋዊ ትስስሮችና ጥምረቶች በከፍተኛ ሁኔታ ተቀያይረዋል። ፑቲን ምዕራባውያን አንድነታቸውን እንዲያጡ ለማድረግ ሲሉም ከዚህ ቀደም አይታችሁ የማታውቁት መዘዝ ይከተላል ሲሉ ዝተውና እንዲሁም ደግሞ አስጠንቀው ነበር። የኒውክሌር ዝግጁነት ማስጠንቀቂያዎችም እንደ መደበኛ ዲፕሎማሲያዊ መሳሪያ የተጠቀሙባቸው ይገኛሉ። ከዚህ ጎን ለጎን ታዲያም በሩሲያና እንዲሁም በኢራን መካከል ያለው ትብብር ከመቼውም ጊዜ በላይ ጥልቅ ሆኗል። በመጀመሪያ ላይ ኢራን ለሩሲያ የሻሂድ ድሮኖችና አጫጭር ርቀት የሚዘገዘጉ ሚሳኤሎችን በማቅረብ የተጀመረው ግንኙነት አሁን ወደ ስልታዊ አጋርነት ተቀይሯል። የ20 ዓመት አጠቃላይ ትብብር ስምምነት የደህንነት መረጃ መጋራትና
የቴክኖሎጂ ድጋፍ እነዚህን ሁለት በማዕቀብ የተጠመዱ ሀገራት አስተሳስረዋቸዋል። ኢራን ከሩሲያ የአየር መከላከያና የሳተላይት ቴክኖሎጂ ስታገኝ፣ ሩሲያ ደግሞ በጦር ሜዳ የተሞከሩ የጦር መሳሪያዎችና ጥይቶችን አግኝታለች። ይህም የጥቅም ትስስር የምዕራባውያን መንግስታትን በእጅጉ ያሳሰበ ነው። ሩሲያ በክልላዊ ግጭቶች ወቅት ለኢራን የደህንነት መረጃ ድጋፍ እንደምታደርግ ሁሉ ሁለቱ ሀገራት የጦር መሳሪያዎች በጋራ ለማልማት እንደሚጥሩ እንዲሁም ሚሳኤል ቴክኖሎጂ ልውውጥ እንደሚያደርጉ የሚወጡ ዘገባዎች ጥርጣሬውን አባብሰውታል። ጥያቄው የሳርማር ቴክኖሎጂ አካላት እንደ የመምሪያ ስርዓቶች ወይም ደግሞ ከድምጽ ፍጥነት በላይ የሚጓዙ መሳሪያዎች እውቀት ወደ ደቡብ ማለትም ወደ ኢራን ሊሸጋገሩ ይችላሉ የሚለው ነው። የሳርማርት ሚሳኤሎችን በቀጥታ በኢራን ምድር ላይ ማሰማራት የማይታሰብና የማይሆን ጉዳይ ነው። እነዚህ መሳሪያዎች ለሩሲያ የኒውክሌር ደህንነት እጅግ ወሳኝ የሆኑና በማዕከላዊ እዝ ጥብቅ ቁጥጥር የሚደረግባቸው ትልቅ ሀብቶች ናቸው። እንዲህ ያሉ መሳሪያዎችን በሌላ ሀገር አሳልፎ መስጠት ከአሜሪካና ከእስራኤል ጋር በቀጥታ ጦርነት ሊያስገባ የሚችል ቀይ መስመርን የመርገጥ ያክል ይቆጠራል። ሞስኮ እስካሁን ድረስ ኢራንን በንግግር ብትደገፍም እንዲህ ባለው ቀጥተኛ ግጭት ግን ራሷን በጥንቃቄ ስትጠብቅ ቆይታለች። ይሁን እንጂ ረቂቅ የሆኑ የቴክኖሎጂ ትብብሮችን በቀላሉ ችላ ማለት አይቻልም። ሩሲያ ከዚህ ቀደም የሚሳኤል ዕውቀቶቿን የማጋራት ታሪክ አላት። የኢራን ሚሳኤል ልማት ፕሮግራም በአሁኑ ወቅት ላይ በክልል ውስጥ እጅግ የተራቀቀና ብሎም በሺዎች የሚቆጠሩ ኪሎሜትሮችን የመምታት አቅም ያለው ቢሆንም ከሩሲያ የሚገኝ ማንኛውም ዕውቀት ለምሳሌ የሞተር ብቃት፣ የአረር መገንጠል ቴክኖሎጂዎች ወይም መከላከያዎችን የማለፍ ጥበብ የቴህራንን የጥቃት አድማስና ተጋላጭነት የመቀነስ አቅም በእጅጉ ሊያሳድገው ይችላል። ዓለም አሁን በትኩረት የምትጠባበቀው ይህ የሞስኮና የቴህራን ወዳጅነት የጥፋት መሳሪያዎችን ሚስጥር እስከምን ድረስ ሊያጋራ እንደሚችል ይሆናል። ከፍተኛ የሩሲያ ባለስልጣናት ይህንን ግዙፍና ስልታዊ አህጉር አቋራጭ ባላስቲክ ሚሳኤል ከሀገራቸው ድንበር ውጪ በሌላ ሀገር ምድር ላይ የማስፈር ፍላጎት እንዳላቸው የሚያሳይ ምንም አይነት ግልጽ መልእክት እስካሁን አላሳዩም። ሳርማርት በመሰረቱ የሩሲያ የሀገር ውስጥ የህልውና መከላከያና የጠላት ጥቃትን አስቀድሞ የመግቻ መሳሪያ ነው። ይህ መሳሪያ በሩሲያ ሰፊ ግዛት ውስጥ በከርሰ ምድር ጥልቀት ውስጥ በሚገኙና እጅግ ተጠናክረው በተገነቡ የማከማቻ ጉድጓዶች ውስጥ የሚቀመጥ ሲሆን የዚህ መሳሪያ ዋነኛ ስልታዊ ዋጋ የሚመነጨው ሩሲያ ከገዛ አስተማማኝ የሀገር ውስጥ የጦር ሰፈሮቿ ተነስታ ዓለም አቀፋዊ ተደራሽነት ያለው ጥቃት የመሰንዘር አቅም ካላት ዛቻ ነው። እንዲህ ያለውን ሙሉ የጦር መሳሪያ ስርዓት ለሌላ ሀገር አሳልፎ መስጠት ወይም መላክ የሩሲያን እጅግ ጥብቅ የሆኑ ወታደራዊ ሚስጥሮችን ለአደጋ የሚያጋለጥ የሀገሪቱን የጦር ኃይል የማዘመን ሂደትና እንዲሁም ተያያዥ ጉዳዮችን ጫና የሚፈጠር ከዚያም ባሻገር ከሁሉም በላይ እጅግ ከፍተኛ የሆነ ዓለም አቀፍ ቁጣና ዲፕሎማሲያዊ ተቋሙን የሚቀሰቅስ ነው። ይህ እንደተጠበቀ ሆኖ የቀረበው ጥያቄ ከዚህ በላይ የሆኑት ጥልቅ ዕድሎችና ስጋቶችን ይመረምራል። ድብልቅ ወይም ደግሞ ሃይብሪድ ዛቻዎችና ግልጽ የሆኑ ግራጫ ቀጠናዎች ወይም ደግሞ ግሬ ዞን ውስጥ የሚደረጉ ትብብሮች በዙበት በዚህ ዘመን የቴክኖሎጂ ሽግግር፣ የጋራ ሙከራዎች ወይም የተወሰኑ የቴክኖሎጂ ክፍሎች በፍቃድ የማምረት ሁኔታ ሊፈጠር ይችላሉ። የኢራን የህዋ ምርምር መርሃ ግብር ለረጅም ጊዜ ለረጅም ርቀት ሚሳኤል ግንባታ እንደ መሸፈኛ ሆኖ ያገለግላል ተብሎ የሚጠረጠረው ከሩሲያ ሚሳኤል ማስወንጨፊያ አገልግሎቶችና የባለሙያዎች ዕውቀት ተጠቃሚ እንደሆነ በተደጋጋሚ ተገልጿል። አሁን ባለው የቀጠና ውጥረት እየጨመረ ባለበት በዚህ ሁኔታ ላይ በተለይም በኢራንና በእስራኤል አሊያም በአሜሪካ ኢላማዎች መካከል የሚደረጉ ቀጥተኛ የጥቃት ልውውጦች ባሉበት ወቅት ላይ ለኢራን የሚደረግ ማንኛውም የሚሳኤል ጥቃት አቅም ማጠናከሪያ ከፍተኛ የሆነ ስጋትና ውጤትን ያስከትላል። በሩሲያና በኢራን መካከል ያለውን የጥቅም ትስስር የሚከታተሉ ተንታኞች ደግሞ ሁለቱ ሀገራት ከዚህ ግንኙነት የሚያገኙትን የጋራ ጥቅም ይጠቅሳሉ። ሩሲያ በመካከለኛው ምስራቅ የምዕራባውያን ጥቅም የሚያስተጓጉል የቅርብ አጋር ስታገኝ፣ ኢራን ደግሞ ከዓለም አቀፍ መገለል የምትከላከላት ኃያል ደጋፊ ሀገር ታገኛለች። ሆኖም ግን ለዚህ ግንኙነት የራሱ የሆነ ገደብ አለው። ሩሲያ አሁንም ቢሆን ከሌሎች የባሕረ ሰላጤው ሀገራት ጋር ያላት ግንኙነትና እንዲሁም ሂደት ትልቅ ቦታ የምትሰጠው ሲሆን በኢራንና በእስራኤል መካከል የሚደረገው ቀጥተኛ ግጭት ውስጥም ሙሉ በሙሉ ተሳታፊ ከመሆን ትቆጠባለች። የፑቲን ስሌት ሁልጊዜም ቢሆን የሩሲያን ስልታዊ ነጻነትና የበላይነት ከማስጠበቅ አንጻር የተቆራኘ መሆኑ ይታወቃል። የሳርማርት ሚሳኤል መከሰት በዓለም ላይ እየተቀየረ የመጣውን የኒውክሌር ስርዓት በከፍተኛ ትኩረት እንድንመለከተው ያደርገናል፣ ያስገድደናል። የጦር መሳሪያ ቁጥጥር ስምምነቶች እየፈረሱ ባሉበት እንዲሁም በሩሲያ በቻይናና በአሜሪካ መካከል የጦር መሳሪያን የማዘመን ፉክክር እየተፋጠነ በሚገኝበት በዚህ ወቅት ላይ የተሳሳቱ ስሌቶች የመፈጠር አደጋ በከፍተኛ ሁኔታ እየጨመረ ነው።
ሰይጣን 2 ሩሲያ ያላትን መደበኛ ወታደራዊ አቅምና እንዲሁም ጉድለት በኒውክሌር የበላይነት ለማካካስ ያላትን ቁርጠኛነት የሚያሳይ ማረጋገጫ ነው። ይህ ማለት ማንኛውም ትልቅ ግጭት የሰው ልጅን ሕይወትና እንዲሁም ህልውና አደጋ ላይ የሚጥል ደረጃ ላይ ሊደርስ እንደሚችል የሚያሳይ ጥላ ይጥላል። ለኔቶና ለአጋሮቹ ይህ አዲስ ሁኔታ በሚሳኤል መከላከያ ጥንካሬ ላይ አዲስ ትኩረት መስጠትን፣ ስለ የቴክኖሎጂ አስተማማኝነት ችግሮች ትክክለኛ መረጃ ማሰባሰብና ግጭቶች እንዳይባባሱ የሚረዱ ዲፕሎማሲያዊ ጥረቶችን ማጠናከርን ይጠይቃል። ለመካከለኛ ምስራቅ ደግሞ እንዲህ ያሉ ሩቅ ቦታዎች ላይ የሚደረጉ የኒውክሌር ልማቶች በሀገራት የጥምረት መረብ አማካኝነት የአካባቢውን አለመረጋጋት እንዴት ሊያባብሱት እንደሚችሉ ትልቅ ማሳያ ነው። የመጀመሪያው የሳርማት ክፍለ ጦር በሰፊው የሳይቤሪያ ምድር ውስጥ ለተጠንቀቅ ግዴታ ዝግጅቱን እያጠናቀቀ ባለበት በዚህ ወቅት ላይ ዓለም በትኩረት እየተከታተለው ይገኛል። በዚህ ሙከራ የታየው ግዙፍ መሳሪያ ተራ የብረትና የነዳጅ ውጤት ብቻ አይደለም። ይልቁኑ ዳግም ያገረሸው የታላላቅ ሀያላን ሀገራት እልህኝነት ምልክት ነው። በሚቀጥሉት ጥቂት ወራት በቴክኒካዊ እንዲሁም በኢኮኖሚያዊ ጫናዎች መካከል የሚሳኤል ስርጭት የጊዜ ሰሌዳውን ጠብቆ ይሄድ እንደሆነ የሚያሳይ ይሆናል። በተጨማሪም እርስ በርስ በሚደራረቡ ግጭቶች ምክንያት የተወጠሩት የጥቃት መከላከያ መዋቅሮች ምን ያህል ሊጸኑ እንደሚችሉ የሚፈተንበት ጊዜ ይሆናል። ሰይጣን 2 ከከርሰ ምድር ማከማቻዎች ውስጥ ብቅ ብሏል። አሁን ያለው ትልቁ ጥያቄ ሩሲያን መሳሪያ እንዴት ትጠቀምበታለች የሚለው ብቻ ሳይሆን ዓለም ይህ መሳሪያ ይዞት ለሚመጣው አዲስ ተጨባጭ እውነታ ምን ያህል ምላሽ ትሰጣለች የሚለውን ያካተተ ነው። ሩሲያ ይህን መሳሪያ የመገንባት ጉዟን ስትጀምር ዓላማዋ የምዕራባውያንን የሚሳኤል መከላከያ ጋሻ ዋጋ ቢስ ለማድረግና የራሷን የኒውክሌር የበላይነትን ማረጋገጥ እንደሆነ በተደጋጋሚ ገልጻለች። የሳርማት ሚሳኤል ያለው እጅግ ከፍተኛ ፍጥነት እንዲሁም አቅጣጫን የመቀየር ችሎታ አሁን ያሉትን ዘመናዊ መከላከያ ስርዓቶች በቀላሉ ሰርጎ ለመግባት ያስችለዋል። ይህ ደግሞ በዓለም አቀፍ ደረጃ ያለውን የስትራቴጂካዊ መረጋጋት ሚዛን ሊያናጋው ይችላል። በተለይም በዩክሬን ጦርነት ምክንያት በምዕራባውያንና በሩሲያ መካከል ያለው ግንኙነት እጅግ እየሻከረ ባለበት በዚህ ወቅት ላይ እንዲህ ያለውን መሳሪያ ይፋ ማድረግ እንደ ትልቅ ፖለቲካዊ መልእክትም ተደርጎ እየተወሰደ ይገኛል።